ኢትዮጵያ የተላኩት ኃይሎች አሁን ከመፍረስ መንግስታዊ ስልጣን ይዟል። አብይ አህመድ እነ ሬድዋን ሁሴን ሌሎቹ በአጠቃላይ የምትመለከቷቸው ከእስላም ውጭ ያለ ወይ አሁን እንስማ። ልጆቻችን ጠቅላላ ዋህብያ ሆኑ። መንግስት ይንቃ፣ ክርስቲያኑም ይንቃ። እያንዳንድህ ይገላሃል። ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ። ታለቀ በቃ። ይሄንን አቡነ ገሌ አይደለም የሚናገረው፣ አባ ገሌ አይደለም፣ እራሳቸው እስላሞቹ ሶሪያን ያፈረሱ ናቸው። ሳውዲ አረቢያ ሶሪያን ያፈረሰችበት፣ ሊቢያን ያፈረሰችበት፣ የመንን ያፈረሰችበት፣ ወደ አፍሪካ እነ ግብፅን እነ ሱዳንን ያፈረሱበት ነው። አሁን ኢትዮጵያ የተላኩት ኃይሎች አሁን ከመፍረስ መንግስታዊ ስልጣን ይዟል። አብይ አህመድ እነ ሬድዋን ሁሴን ሌሎቹ በአጠቃላይ የምትመለከቷቸው ከእስላም ውጭ ያለ ወይ አሁን የእስላም ጥላቻ ምናምን አይደለም። በዛ የሚመለከት ሞኝ ሊኖር ይችላል። አይደለም። እንስማው መለስ ዜናዊ መቼም ግን የሚያስረዳይ የትኛውን ቃል ስሙት የሚናገረው እንስማው። ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደለም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ደቡብ አርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የደረሰውን ግፍ፣ በደል፣ ግድያ አጥብቄ መቃወም መሆኑን ስገልጽ በ21ኛው ክፍለ ዘመን ይህን መሰሉ ድርጊቱን ማድረግ ደግሞ እጅግ የከፋ ድንቁርና መሆኑንም መግለጽ እወዳለሁ። ፍትህ ለአርሲ የኦርቶዶክስ እምነት ተከታዮች ጠይቃለሁ። አባቶች የሚሉትን ድገምላቸው፣ ይስሙ፣ ድገምላቸው። የእስልምና አባቶች እየተናገሩ ያሉትን ድገምላቸው፣ ይስሙት።
ልጆቻችን ጠቅላላ ዋህብያ ሆኑ። መንግስት ይንቃ፣ ክርስቲያኑም ይንቃ። እያንዳንዱ ይገላል ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ አለቀ። ምን እናድርግ ነው? ፍትህ ለአሩሲ፣ ፍትህ ለአሩሲ፣ ፍትህ ለአሩሲ አዋጭ ነው ወይ? ነው ወይ? ስንት ዓመት ስንት ጊዜ ቤተ ክህነት የሚቀመጠው መግለጫ እንደሆነ አሁንማ እንደውም ቀርቷል። አለቀ። እና አቡነ ሳዊሮስ አሁን የአሩሲው ሊቀ ጳጳስ ሌሎቹ እኮ ኦሮሞ ስላልተሾመ ነው እስላም እየገደለን ያለው። ኦሮሞ በቋንቋው ቢማር በቋንቋው የሚያወራ ጳጳስ ቢኖረው ኖሮ ጴንጤ የማይሆኑም ነበረ፣ እስላሞች የማይገሉንም ነበር አሉ። እሺ ብለው ያው እንኩ ተብለው ተሰጣቸው። አለቀ። ሰውየው ከመግባቱ በፊት አረዱ። ሊቀ ጳጳሱ አሩሲ ሄዶ ምንድን ነው ያለው? ለምንድነው የምትገሉት? ለምንድነው የምትገሉት ብሎ ለቅሶ፣ ጳጳሱ እዛ ለቅሶ። ቤተክርስቲያን መሪ ሊቀ ጳጳስ ምዕመናኑን አበርትቶ ምዕመናኑን እንግዲህ ራሳችሁን አዘጋጁ፣ መሞት የለባችሁም፣ ሃይማኖታችሁን ቤተክርስቲያናችሁን ሰማዕትነትን ማወጅ ሲገባው እንዴት ነው የምትገሉን? እንዴት ነው የምትገሉን? ወይዬ 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 ወይ ይላል። ጢሙን አሳምሮ ሼፍ ተደርጎ ይሄ ትክክል አይደለም። የሚገል ኦሮሞ ስለሆንክ አይደለም፣ ኦርቶዶክስ ስለሆንክ ነው። የሚገልህ እስላም ስለሆንክ አይደለም፣ አማራ ስለሆንክ ነው የሚገልህ። በቃ ሁለቱ ናቸው። እስላም ሆነ ከታረድክ አማራነትን ያሳረዳል። ኦርቶዶክስ ሆነ ከታረድክ አማራም ነህ ኦርቶዶክስም ነህ። ኦሮሞ ሆነ ኦርቶዶክስ ከሆንክ ትታረዳለህ፣ ትጠፋለህ። የሸዋ ኦሮሞ ከአሩሲ ከባሌ እየመነጠሩት ከሐረርጌ እየመነጠሩ እያጠፉት ነው። ይሄ እንዲነገር አይፈለግም። በቀን 30 ይገደላል፣ በቀን 70 ይገደላል፣ በቀን 100 ይገደላል፣ በቀን 20 ይገደላል፣ በቀን እንትን ይላል። አለቀ። በስነ ስርዓት እየሰሩበት ሰው ካመፀ